Hello guys, welcome to my channel. This is Kevin Mikal. American Durable channel. Welcome to my channel guys. Like subscribe እያደረጋችሁልኝ ማለት ነው። ሶ ዛሬ ምንድነው ሌላችሁ የፈለኩኝ ማለት ነው። ይሄ ምንድነው የሚባለው መሰላችሁ? አሁን አንድ ሰው በቃ ሀበሻ ነው፣ ቡዳ ነው፣ እንደኛ ነው፣ በቃ እንደኛ ቡዳ ነው፣ እንደኛ በቃ ምናምን ያርቸው እየሰማሁት ነው። ባይዘው ቡዳም እኮ ይለያያል ባይዘው ማለት ነው። ደስ አይደሰኝ ዲፈረንት አለው ማለት ነው። የምትሉትን ነገር ነው ባይዘው ኢንሳይድ ስላላችሁ ማለት ነው። ለፍሬንቾቹ በቃ እንደዛ ነው፣ እንደኛ ነው፣ በቃ እንደዛ ብላችሁ ታወራላችሁ ማለት ነው። ሶ እኔ ልነግራችሁ የምፈልገው ነገር ማለት ነው እናንተ እንደዛ ከሆናችሁ ማለት ነው አሁን ማለት ነው እናንተ ለራሳችሁ ማለት ነው ሀበሻ ውስጥ ማለት ነው ይሄ ቡዳ ነው፣ ይሄ እንትን ነው፣ ይሄ እንትን ነው፣ ይሄ ዘር አይደለም፣ እኛ ዘር አይደለም፣ እኛ ምን አውቃ አይደለም፣ እኛ አለት አይደለም ምናምን ብላችሁ ትለያያላችሁ ማለት ነው። ሰው ማለት ነው እኔ አሁን ኢቭን እኔ ሀበሻው ነኝ ማለት ነው ቡዳ ናት፣ ሀበሻ ናት፣ እንደኛ ናት ምናምን ካላችሁ ማለት ነው እኔ ለምን እንደራሴ አልሆንም? ለምን እንሆን ትፈልጋላችሁ? እናንተ ራሳችሁን እንችላችሁ ራሳችሁን አትሆንም እንዴ? ያ እነሱ አሁን በቃ ስክስ ወይም ደግሞ ስሜት እንትን የምትሉትን ሰዎች ማለት ነው እኔ ባይ ዘ ወይ ራሴን ዝቅ አላደርግም ማለት ነው የምትሉትን ነገር ማለት ነው። እናንተ በሙሉ የምትናገሩትን ነገር በለት ላይ የተመሰረተ ነገር ነው ባይ ዘ ወይ ማለት ነው። በለታችን እንደዚህ በለቷ እንደዚህ በለታ እንደዚህ ሴክሲ ምናምን ነገር ትላላችሁ ማለት ነው። ከፈለጋችሁ ግልብጥብጥ እያላችሁ ማድረግ ትችላላችሁ። ማን ከለከላችሁ ማለት ነው? ማንም አልከለከለኝም። እንኳን ብፈልግ ኖሮ የትኛውንም ነገር ደርስ ነበር ማለት ነው። አይ ዶንት ኬር ዋት ዩ ጋይስ ግን ደግሞ ማለት ነው ብዙ ነገር ታደርጋላችሁ፣ ብዙ ነገር ታስደርጋላችሁ፣ ብዙ ነገር ተደረገ ተባለ እየተባለ ነው ማለት ነው። ግን ደግሞ እኔ በራሴ ማለት ነው በራሴ የሆነ ችግር ቢኖረኝ ሆነ ራሴን ዝቅ ነበር የማደርገው፣ ደስ ቢካም ደው ነበር የማደርገው ማለት ነው። የሆነ በቃ ላይ ካለ በቃ ዝቅኛኝ ስሜት ይሰማኝ ነበር። በቃ ላይ የሆነ በጣም ይደብረኝ ነበር ማለት ነው። ልክ እንደናንተ ቢሆን ኖሮ ምክንያቱም የእናንተን ማይንድ ቢኖር ነው ልክ እንደናንተ ማለት ነው ራሴን ዝቅ አደርግ ነበር። ልክ አላችሁ እኮ ማለት ነው ራሳችሁ ላይ ኮንፊደንስ ስታጡ ማለት ነው። ምክንያቱም እንደዛ ለራሳችሁ ኮንፊደንስ ማዳበር ብላችሁ ማለት ነው ሰዎችን ብዙ ነገር ታደርጋላችሁ፣ ትገላላችሁ፣ ታሰቃያላችሁ ማለት ብዙ ነገር ታደርጋላችሁ ማለት ነው። ኢቪት ብሎ ማለት ነው ሀበሻ ከሀገር ወደ ሀገር ያሰርልሻል፣ ከሀገር ወደ ሀገር ያሰርልሻል። ምክንያቱም ሀበሾች ዝም አይሉም ባይ ማለት ነው። ዝም ስለማይሉ ለትዕቢታቸው ሲሉ ማለት ነው በጣም ያሰቃዩች ነው የሚኖሩት ማለት ነው። ስለዚህ እኔ ልነግራችሁ የምፈልገው ነገር ምን አለ መሰላችሁ ማለት ነው እናንተ ማለት ነው እናንተ ያው እኔ ጋር ስትገቡ ማለት ነው የሆነ በቃ ላይ ካለ አይደለ በመንፈስ የሆነ መንፈስ እንትን መቃየሩ ተውት። በቃ ላይ በጣም ያስጨቀኝ እሱ ነገር ማለት ነው። ከዛ ቀጥሎ ደግሞ የምንድነው የሚባለው መሰላችሁ ከዛ ደግሞ ማለት ነው ምን አለ መሰላችሁ ይሄ ምንድነው የሚባለው መሰላችሁ ስለ እንትን ስታወሩ ባይ ዘ ወይ እኔ አትሳደቡ፣ ማንም ሰው እንዳይወክልኝ ባይ ዘ ወይ ማለት ነው። አሁን መቀየር የምፈልገው ነገር ማለት ነው እናንተ ለራሳችሁ መናገር ስትፈልጉ ማለት ነው የሆነ ነገር በኋላ ላይ ሲመጣባችሁ ማለት ነው ለሷ ብለን ነው ለዚህ ብለን ነው ለዛ ብለን ነው ልትሉ ፈልጋችሁ ማለት ነው ለኔ ብላችሁ ተከራከሩልኝ። የትኛውንም ነገር ይደረግ ይፈጠር ችግር የለውም። እኔ ራሴ ያለሁበት ማለት ነው እኔ ራሴ ያለሁበት እንዴት እንደማስመሰል እኔ ራሴ ያለሁበት እናንተ አትፈልጉኝ። ሰው እኔ ልላችሁ የፈለኩት ነገር ማለት ነው ይሄ ነገር ይሄ ደግሞ መጣ አይ ለምን እንደው ዛሬ ምስኪን ሆነ ልጅም ከዛ ማለት ነው ወጥቼ ልነግራችሁ የምፈልገው ነገር ማለት ነው እኔ በራሴ ማለት ነው በራሴ እንደናንተ ቢሆን ኖሮ ማለት ነው በጣም ይደብረኝ ነበር እንደዛ አይነት ፊሊንግ ማለት ነው። ላይክ በቃ ላይ ካላደራችሁ ማለት ያለ ወንድ ካላደራችሁ በቃ እንደዛ የሚያደርጋችሁ ነገር አለ። በቃ ላይ ወንድ ምስጋም መድፈር ድረስ ማለት ነው የእናንተን ፊሊንግ ይመጣብኛል ማለት ነው። እና እናንተ እንደሆናችሁ እናቃችኋለሁ ማለት ነው። ክሮስ የላችሁ መስቀል የላችሁ አይናቃለሁ ማለት ነው። የጭቃ መስቀል ናችሁ ባይሆን ማለት ነው ያ የምትለጣጥፉ ሰዎች ማለት ነው እምነትም የላችሁ ተስፋችሁ አንዳንድ ሰዎች ማለት ነው። ስለዚህ ማለት ነው እኔ በራሴ ቢሆን ኖሮ ማለት ነው ይሄን ያህል እንትን ፓወር ያለው ማለት ነው ሴክሲ ወይ የሆነ ነገር ማለት በጣም ስሜታችሁ በጣም እና
ይሄን ያህል እኔ በቃ የራሴ ቢሆን ኖሮ ማለት ነው በቃ አይስፖርት ጋር እንደዚህ እየነበረ የሚሄደው ባይዘው ማለት ነው። ግን ደግሞ የእናንተ ነው ባይዘው እንደዛ የሚያደርግ ማለት ነው። ቪም የተባሉት ማለት ነው እናንተ ናችሁ ባይዘው ማለት ነው። ኦም የተባሉት እናንተ ናችሁ ባይዘው ለንሱ በጣም ይደብረኝ ነበረ ማለት ነው። ስለዚህ ማለት ነው አፈለንገ እኔ ነግሬያቸው ነበር አይደለ ካሉት በፊትም ማለት ነው። ግን ለምንድን ነው ሰው መሆን የምትፈልጉት? እሷ ነኝ እሱ ነኝ ምናምን የምትሉት ባይዘው የእናንተ ፊሊንግ ማለት በጣም ነው የሚያስብለው ባይዘው ማለት ነው። መንፈስ ደግሞ ይቀየራል ባይዘው ያስጠላኛል። እኔ እንደዛ አይደለሁም ያልኩት ማለት ነው። የምለው ለምንድን ነው መሰላችሁ? ምክንያቱም የእናንተን ፊሊንጉ በጣም አስጠላኝ። የእናንተን የሰይጣን እንትን ማለት ነው። እናንተ ሰይጣኖች ደግሞ እንትን ስላላችሁ በጣም ስለምትታወቁ ማለት ነው ስለምትታወቁና በጣም ስለሚላችሁ ማለት ነው። በጣም ስለምላችሁ ሁሌም ሰው ላይ መደበቅ ነው የምትፈልጉት ማለት ነው። ስለዚህ በራሳችሁም ስለማትተማመኑ በቃ የሆነ ነገር ከሰው ባደረጋችሁ ነው ራሳችሁ ቆማችሁ ነው የምትችሉት ማለት ነው። ስለዚህ እናንተን አውቀን ማለት ነው እናንተን አውቀን የሁሉ መከራ የእናንተን እንሽከረም ማለት ነው። ይሄ ማለት ነው ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው መሰላችሁ? ስለዚህ ለኔ ብላችሁ ማለት ነው ምንም ነገር አታደርጉ ማለት ነው። ራሳችሁ እንትን አድርጉ ማለት ነው። ምንም ብትሆኑ ማለት ነው ምን ያህል ቀሽሞች እንደሆነች እና ምን ያህል ክፎች እንደሆኑ ፈጣሪ ስለጣለብኝ ነው እንጂ ይሄን ያህል እንኳን የሚቻል አይደለም። በጣም ከባድ ነው ማለት ነው። እኔ የሚቻል ነገር አይደለም ችዬ እየኖርኩኝ ያለሁት በጣም ከባድ ህይወት ነው እየኖርኩኝ ያለሁት። ግን ደግሞ ላይክ በጣም ቀላል ነበረ ይሄ ሁሉ ግን ያው ጾር የቤተሰቦቼ ናቸው ማለት ነው። የቤተሰቦቼ ክፋት ናቸው ይሄ ሁሉ እንትን ያደረገኝና ሌሎቹ ደግሞ ወይ ሊተውኝ ይገባ ነበር ፈጣሪ ፈርቶ ወይም ደግሞ ወይ ሊረዱኝ ይገባ ነበርና እንደንሶ ማለት ነው። እኔ ደግሞ ዝም አልልም ብዙ ነገር እጠይቃለሁ ማለት ነው። አሁን ማገኛለሁ ብያለሁ አምናለሁ ማለት ነው። ፈጣሪ ላይ አምናለሁ ማለት ነው። ለሰው ደግሞ ምን ነገር ስለማላደርግ ማለት ነው። ለነገራችሁ የምፈልገው ነገር ማለት ነው። ቀጥይረ ነገራችሁ የምፈልገው ነገር ምን አለ መሰላችሁ? ይሄ እዚህ ደግሞ ልነግራችሁ የምፈልገው ነገር ማለት ነው እሱ ፊሊንጉ ማለት ነው። የሆነ በቃ ፊሊንግ ቢሰማኝ የሆነ እንትን ቢሰማኝ ማለት ነው በከራሴ ቢሆን ኖሮ ማለት ነው በጣም ነበር የሚደብረኝ ማለት ነው። ግን ደግሞ የእናንተ ሲሆን ማለት ነው ላይክ ደግሞ እኔ ላይ እናንተ ላይ ኃይል እንዳለው ማለት ነው። እናንተ ላይ በጣም ኃይል አለው ማለት ነው። እሱን ፊሊንግ ማለት ነው እኔ ጋር የሚመጣው የእናንተን ፊሊንግ በጣም ስለሚበረበታባችሁ ነው አይደው የምትናገሩት ማለት ነው። ለምንድን ነው ብላችሁ የምትናገሩት እናንተ ላይ ሞር ኦፍ እንደዛውን ያ በጣም ብሾች እንደሆናችሁ አውቃለሁ ነው 100% ማለት ነው። ግን ደግሞ እኔ ምንም ሊያሸንፈኝ አይችልም ማለት ነው የእናንተ ፊሊንግ ማለት ነው። ግን ከራሴ ቢሆን እኔ ከራሴ ውሻ ሾርሙጣ በቃ በጣም ቢሆን ኖሮ ማለት ነው አይስፖርት ጋር በራሴ ነበር የማፍረው። ግን ደግሞ የኔን አይደለም ማለት ነው። እኔ ጋር ደግሞ መፎካከር ስትፈልጉ ማለት ነው እኔ መፎካከር ስትፈልጉ በትክክለኛ መንገድ ላይ እና በትክክለኛ ታይም እኔ ጋር ትፎካከራላችሁ ማለት ነው። እኔ ምን አይነት ሰው እንደሆንኩኝ እንድታውቁ ማለት ነው። ያኔ መታችሁ ማለት ነው በውስጥም በውጭም ማለት ነው መታችሁ ትፎካከራላችሁ ማለት ነው። ያ በውስጥም ስላችሁ ማለት ነው በውስጥ ማለት ነው ያው እዚህ ጎዳና ላይ ማለት ነው በውጭ ደግሞ እዚህ ሶሻል ሚዲያ ላይ ማለት ነው እያመጣችሁ እኔ ጋር ማለት ነው መፎካከር ትችላችሁ መወዳደር ትችላላችሁ ማለት ነው። እንደዚህ እርግጥ እንደማደርጋችሁ ማለት ነው እነዚህ ቡድ አይኖቻችሁ ማለት ነው እንደዚህ ያድርጉ ሰው ላይ እንትን የሚያስተክለውን አይኖቻችሁ ማለት ነው አድርገን ማለት ነው ምን ያህል ኃይልና ፓወር እንዳላችሁ ማለት ያን ሰው ታስፈራራላችሁ ማለት ምን ኃይል ያላችሁ ማለት ሰይጣኖች ቡዳዎች አላላ ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው አንደን ሰው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ምንም ሆናችሁ አትታዩኝ ማለት ነው። ስለዚህ እኔ ኤክሴ ማለት ነው ስለ ኤክሶች ታወራ ማለት ነው ያው መናገር ፈልጌ አይደለም ላይክ ይሄን ያህል እንትን ሆኖ ስላልታየኝ ነው ባይደኝ ማለት ነው። እኔ ቁም ነገር ብዬም አማወራው ማለት ነው
ከተነጋገርኩት ሰው ኢቭን ማለት ነው ብትገናኝም አይደለም ቁም ነገር የምታወራው ሰው አለ አይደለም አውርተህ ከነበር ከሆነ የሆነ ትንሽ ፍንጭም ካለ የሆነ ነገር ማለት ነው ለዛ ከሆነ ነው ምንም ነገር ሳይኖር ግን ምንም ነገር አለን ባለው ማለት ነው። ይሄን ያህል እኔ ማንም ሰው በቃ አፈቅርሻለሁ አገባሻለሁ እንግዲህ ይባል አይደለም ባለው ማለት ነው። እኔ ራሴ የምናገር ነበር ይሄን ያህል በቃ እንዴት እንደተገናኘ ምን እንደተፈጠረ ነገርኳቸው ማለት ነው። ስለዚህ ማለት ነው አያም አሜሪካን እኔ አሜሪካን መባል ነው የምፈልገው አይደለም አሁን ድሮም አውቃለሁ ማለት ነው ካወቅኩ ቀን ጀምሮ ኢቭን ከዛ በፊትም አወራ ነበር ማለት ስለ አሜሪካ ግን ደግሞ ማለት ነው እኔ ሞር ካወቅኩኝ በኋላ ማለት ነው ትንሽ ልጅ ያለኝ ማለት ነው የኔ እንኳን በጣም አይወራ ነው ባይዘው በጣም ከባድ ማለት ነው በጣም ከልጅነቴ በቃ ይስበኝ ነበር ማለት ነው ወደ ራሴ ነገር ማለት ነው ከዛ ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው ይሄ እንትን ነው ኤክስ ምናምን ያልኩት ማለት ነው ላይክ በ7 አመት አፈቀርኩት ላይክ በቃ እንትን ሆነ ማለት ነው 7 አመት ባይ ዘ ወይ ነው አሁን እኔ ያፈቀርኩት 7 አመት ነው ባይ ዘ ወይ ማለት ነው እስከ 7 አመት በቃ ላይክ ስሜቱ በጣም እንትን ነበር ማለት ነው ኃይለኛ ነበር ማለት ነው አዲስም ማለት ነው ብለየው ማለት ነው ስሜት ነበረኝ ያን ብለየው ኖሮ እስከ መጨረሻ ግን ልለየው ይችል ነበር ማለት ነው አንደን ሰው ግን ለመጀመሪያ ስለነበረ በጣም ከበደኝ ባይ ዘ ወይ ትንሽ ደግሞ እኔ ሰው ጥሩ የሆነ በቃ ላይ ካላለ የሆነ በቃ ሲዘጋው ካልዘጋኝ በጣም ነው የሚከብደኝ ባይ ዘ ወይ እስከ መጨረሻ ይከብደኛል ማለት ነው እና እሱ ያው ሪል ስሜት ነበር ማለት ነው እሱ ትክክለኛ ፍቅር ነበር ማለት ነው ሌሎቹ ሀኒኔታ ምናምን የሚባል ነገር አለ ለክ እንደዛ አይነት ነገር ነበር እንዚህ ማለት ነው ሁለተኛ ጊዜ ደግሞ ያው እንደነገርኳችሁ ማለት ነው ሊቢያ ላይ ሀኒ ሻባ ይባላል ማለት ነው እሱም ያስመራ ልጅ ነው ተባለ ባይ ዘ ወይ ግን እሱ ማለት ነው እሱ አይሶርቱ ገር ማለት ነው እኔ ኤርትራዊ ይሄን ያህል ኤርትራዊ ሊሆን ይችላል ማለት ነው ግን አይ ቲንክ እኔ ኤርትራዊ አይደለሁም ባይ ዘ ወይ ምክንያቱም ብዙ ኤርትራውያን ተገጥቷል በብዙ ኤርትራውያኖች ይገፋ ነበር እና ላይክ በጣም ጥሩ ነገር እያደረገላቸው በጣም ጥሩ ነገር እያሰበላቸው እነሱ ግን በቃ በኋላ ላይ ይወጉት ነበር ላይክ በጣም በቃ በቢላ ማለት ነው እንደን ሶ እሱም በጣም ላይክ ጥሩ ነገር አይናገርም አይናቃለው በጣም ያወራል ማለት ነው በቃ ምላሱ በጣም ከልክ በላይ ነው እንደን ሶ እኔ ባይዘው ብዙ ጊዜ እሱንም ነጮች ላይ ነበር እድል ነበር እውነት እናገር ከተባለ ኢቭን ሊቢያኖችም ላይ ባይዘው ማለት ነው ሊቢያኖች እንኳን ይሆናል ባይዘው አላቀም ብዙ ጊዜ እኔ ሲያየው ማለት ነው ላይክ እንደዛ ነገር ነው ባይዘው ማለት ነው እሱንም ባይዘው ማለት ነው እኔ እሱ በቃ ይሄን ያህል ደፍራ ኤርትራው ነው ብዬ እንትን አልልም ነበር በቃ እኔ እንደዛ ስላሰብኩት ጭንቅላቴ ኤርትራ አይደለም ብዬ ስላሳመንኩት በቃ ምንም አይመስለኝም ነበር ከኤርትራ ጋር ምንም እንትን አልልም ነበር ማለት ነው እኔ ኤርትራ ፍቅር ይዞኛል ምናምን ብዬ እንትን አላልኩኝም ነበር ይሄን ያህል ግን ባይሆንም ሁላ ማለት ነው በቃ የሆነ አለ አይደል እኔ ላይ ኤርትራዊ ፍቅር ፓወር የለውም አይ ዶንት ኖ ዋይ ኤርትራው ከተባለ ፓወር የለውም እኔ ላይ ፍቅር ፓወር የለውም ባይ ወይ ማለት ነው አሁን ነው ስወደው ማለት ነው ኢትዮጵያ ውስጥ ነበር በጣም ፓወር ነበረው ማለት ነው ፓወር ፉል በጣም ማለት ነው እሱም በቃ ግን ደግሞ ይሄን ያህል ማለት ነው አይ ቲንክ እርሳው ስለነበረ አላውቅም ባለው በጣም ቶሎ ነው እንትን ያደረጉትና ሌሎችንም አይቸውና ላይክ በቃ ፓወር የላቸውም ባለው ለፍቅር እኔ ላይ ማለት ነው እኔ ጋር የፍቅር ፓወር የላቸውም አረብም ለፍቅር ፓወር የለውም ባለው ምናምን ነገር ነው ከዛ እኔ ላይ ፍቅር ፓወር ያላቸው ሰዎች ላይክ እኔ ሞር ካቶሊክ ናቸው ወይ የሆነ በቃ ላይ ቆይ ነጭ መሆን አለበት እንደዛ ነገር ባይዘው እኔ ላይ ፓወር የሚያገኙ ሰዎች ማለት ፓወር ማግኘት አይችሉም ባይዘው ምንም ቢመትቱ ምንም ቢጠንቁሉ ምንም ቢያስደግሙ ማለት ነው ፓወር ማግኘት አይችሉም ባይዘው ወይ ማለት ነው እኔ የምነግራችሁ የምፈልገው ነገር ማለት ነው እናም ከዛ ማለት ነው ለነገራችሁ የምፈልገው ነገር ማለት ነው ሻባይ ደግሞ ላይ ፍቅር አይባልም እኮ ነው የወደድኩት ጥሩ ነገር ተመኘሁለት ማለት ነው ስለወደድኩት ብቻ ጥሩ ነገር ተመኘሁለት ማለት ነው እኔ ግን አላማ ነበረኝ ምናምንም ተሰካይ በቃ መጣኝ ማለት ነው በቃ እኔ አይስወር ተቀርባለሁ እኔ ከልብ የነበረ ጥሩ ነገር ተመኘሁለት ማለት ነው
ያው የገባኛል። እኔ ባይ ዘ ወይ ሰዎቹ በጣም ይናደዳሉ። አሁን ሰው ሲናገር ምናምን ነገር ማለት ነው። እንዲሁም ለእኔም ብዙ ነገር አድርጎኛል ማለት ነው። ያናደደኛል በጣም በጣም ብዙ ነገር አድርጎኛል ማለት ነው ከተባለ ማለት ነው። ላይክ ይሆናል አይደል? በቃ የቅርበት ሳደረኩት ባይ ዘ ወይ ላይክ በቃ እንደ ቤተሰብ ነው ያየሁት። ባይ ዘ ወይ ቤተሰብ አይደለም ያው ቢሆንም የሩቅ ይሆናል ባይ ዘ ወይ እንደም ሰው እኔ ማለት ነው ነገራችን የምፈልገው ነገር ማለት እሱ ለካ አይደ 1 አመት ነው 6 ወር ነው የቆየብኝ ማለት ነው። በቃ ላይ ፊሊንጉ በቃ በጣም እየከበደኝ 1 አመት ቆየብኝና እኔም ደግሞ በጣም ያደነኩት ለምን መሰላችሁ? በቃ እኔ የትኛውንም መንገድ እንዲሆን ማለት ነው እኔ ይሄን ያህል ማለት ነው እኔ ላይ ፓወር ማግኘት የቻለውን ሰው ፊው በጣም ነው እንትን የማደንቀዋለሁኝ ማለት ነው። አንዳንድ ሰው ይነደዳል ያደንቃል ማለት ነው። ደግሞ ላገኘው ወይም ደግሞ በጣም ቢከብደኝ ኖረው በጣም ያናድደኝ ነበር ማለት ነው። እንደዚህ በፍቅር አስሮኝ ማለት ነው። በቃ የሆነ ላገኘው ወይም ደግሞ የሆነ በቃ በጣም እንትን ቢያደርገኝ ይደብረኝ ነበረ። ኢቭንም እሱ መጀመሪያውንም እንድርቀው ያደረገኝ ለምንድን ነው ማለት ነው? እንደዛ ወድጄው ማለት ነው። ለካ መጨረሻ ላይ ገባኝ ማለት ነው። ለካ ያውቅ ነበረ በጣም እንደወደና ከዛ እኔ ላይ እንትን እያደረገ ነበረ ፕሌይ ተጫወተ ነበርና እንደም እሱን ጭካኔውን ማለት ነው እንደዚህ አድርጌ እንድተወው ያደረገኝ ማለት ነው። ሲፈጠር የነበረውን በጣም ጭካኔው አስጠላኝ ባይደው ማለት ነው። እኔ ጋባተኛ የሆነ ነገር ባያደርግ ማለት ነው። ግን ጭካኔያቸውስ በቃ እኔ እኮ ራሴ ላጠፋ ነበረ ሳንታይምስ እና በጣም ጭካኔያቸው አስጠላኝ ባይደው ማለት ነው። እንደዛ ስለሆነ በጭራሽ አላስታውሰውም። ኢቭንም ኤጌንም አልፈልገውም ህይወቴ ውስጥ ማለት ነው። ሀይ ደግሞ ወይ ችጋራም ባይደው በቃ በጣም ያናድዳል። በቃ ያናድዳል ማለት ነው። የሆነ በቃ ደህና ነው ግን ያናድዳል። እሱም በዚህ ችግር አለበት። እሱን ነገር ሳያቸው ማለት ወንዶቹ እዛ ጉኝ በቃ አስጠላኝ ባይደው ማለት ነው። ከዛ ለነገራቸው ፈልገው እዚህ ደግሞ ማስብት በቃ የባሰች አስጠላኝ ማለት ነው። እዚህ ስዊዘርላንድ ባይወይ እዛ ማስጠላኝ የሚያስጠላኝ ነገር ነበር ማለት ነው። ነገር ከተባለ ማለት ነው። ስለዚህ ማለት ነው ሌሎቹም ላይክ ደህና ነበረ ላይክ ስሜት አልነበረኝም አልላቸውም ባይወይ ማለት ነው። ሌላ ማለት ነው። ግን ደግሞ ይሄን ያህል ፓወር አልነበራቸው ነገር ከተባለ ማለት ነው። ኢቭን ሃንም ፓወር አልነበረውም። በቃ ፍድም ነው ያለው ባይወይ ጥፍት ነው ያለው ባንዴ ማለት ነው። አንዳንድ ሰው ኢቭን እዚህ አሁን ያለው ያቀለሻልሽኛል በቃ ያስመልሰኛል ማለት ነው። እንዴት እንደወደው እንደነበረው ይተባል። በጣም ብዙ ችግር ነው የገጠመኝ። ብዙ ቃንዛ ነው ያሳለፍኩት ሆላንድ ውስጥ ኢቭን ፍቅር የሚይዘኝ ነው ካልዳንኩኝ ማለት ነው። በቃ እኔ ደግሞ ልጅኛ ነኝ ነግራችሁ ነበር አይደል? በጣም ችግር አለብኝ ማለት ነው። ከዛ ማለት ነው ውዶች ሌሎች ደግሞ ከአንድ ወር ከአንድ ሳምንት አይሶርት ጋር ከዛ ይበልጥ ማለት 2 ወር በጣም የቆየሁት እስከ ማለት የለም በቆይ ማለት ነው። በጣም ትንሽ ጊዜ እየተገናኘን ማለት ነው። ኢቨንም እሱንም ሳልፈልግ የጀመርኩት ሪሌሽን ኢቨን ፈልጌ እንኳን ብጀምር ማለት ነው ለማበል የጀመርኩት ያው ሳይሞን ነበረ። እሱ ጋር ደግሞ ላይክ እሱንም ደግሞ እኔ አስመራ ምናምን አልኩት ባይ ዘ ወይ ቁም ነገር ስላላሰብኩኝ ነው። ባይ ዘ ወይ ከሱ ጋር ቁም ነገር ለማድረግ አላሰብኩኝ ማለት ነው። ለመሄድ ነበር ያሰብኩት ማለት ነው። ግን አልዋሸውም ነበር። አይ ቲንክ ያውቅ ነበር እሱ ደግሞ አሜሪካ እንደሆንኩኝ ማለት ነው። ከቨን ብለን ማውቀው ሰው ያልነበረ ማለት ከዛ ማለት ነው ብዙ በቃ ምን ልበላችሁ ማለት ነው። ስለዚህ እኔ ያህል በጣም ያዘለቁ ሰው የለም ባይ ዘ ወይ ማለት ነው። ግን ደግሞ ኢቭን ከነሱ ጥሩ ነበር ባይ ዘ ወይ ሰው ጥሩ ነው ባይ ዘ ወይ የሆነ በጥሩ አይነት መንገድ ከገባችና በትክክለኛ አይነት መንገድ ከወጣለች እሷ ምንም ማለት አይደለም። ደፋ ህይወት ላይ አጋጣሚ ነው እንደምፈልገው ሰው አይሆንም ባይ ዘ ወይ አይሆንልሽም። እኔ ከሁሉም በላይ ሰው ላይ ሰው ሲበላሽብሽ እና በጣም በኋላ ብዙ ነገር ሲያደርጉብሽ ነው በጣም የሚያስጠላኝ ማለት ነው። በቃ በሰላም ተለያይሽ በቃ ታስዋይ ፊኒሽ ማለት ነው።